ይቅርታ አድርጊልኝ በቃ እውነት እኔ ልጆቼ ሰው ፊት ላይ ነው በቃ ይቅርታ አድርጊልኝ ይቅርታ አድርጊልኝ በቃ ይቅርታ አድርጊልኝ በቃ ይቅርታ አድርጊልኝ ይቅርታ አድርጊልኝ ሶስት ልጅ የት ነው የምገባው? በቃ ይቅርታ አድርጊልኝ በቃ አጥፍቷል። በቃ ይቅርታ አድርጊለትና መፍትሄ እንፈልጋው። ወደ መፍትሄ 2 ቀን ይቀርናል። ወደ መፍትሄ ቤተሰብ ጋር ስትሄድ ቤተሰብ ጋር ሂጂ ስሻው በምንድን ነው ፍላጎታቸው ማሟሉ? በቃ እንደምንም ብዬ ነገሮችን እንትን እላለሁ ለማስተካከል ሞክራለሁ። ለትንሽ ቀን በቃ ይቅርታ አድርጊልኝ በቃ ተሳስቻለሁ በቃ እውነት በቃ ሁላችሁም ይቅርታ አድርጉልኝ። እኔ ነኝ እውነት በቃ እውነት ይቅርታ ብናደርግልህ ባይዘይ ማለት ነው። ይሄንን የልጆችን ውጪ መውጣት ምናምን እኮ እንትን አያስመልስ። አንተ ማሰብ ነበረብህ መጀመሪያ በቃ ማለት እኔ ደግሞ እንደ ቀልድ ነው የጀመርኩት። በቃ እንደ ቀልድ ጀመርኩኝ። በቃ አስመልሳለሁ ስበላ አስመልሳለሁ ብዬ ነው እኔ እኮ ምንም አይደለም። እኔ እኮ የኛ እኮ ምንም አይደለም። በቃ ይቅርታ አድርጊልኝ ተሳሳትኩ። በእናትሽ በእናትሽ በቃ በጣም ይቅርታ በቃ እውነት በጣም ይቅርታ። እንዴት ይሁን ይቅርታ ብትል ለልጆቹ ቀለብ ይሆናል፣ የቤት ኪራይ ይሆናል። ምንድነው? እንዴት ነው ቀድሞ ይሄን ማሰብ ሲጀመር? አንተ በቃ ልጆቹን ይዘሽ አንተ በሰው የምትጠላውን ነገር ወደ ቤት ሂጂ ያለሽ በቃ ተሳሳትኩኝ። በቃ ተረሽኝ በቃ ያስቀመጥነውስ ብር የት ሄዶ ነው? ጨርሻለሁ ነው ምንም ነገር የለኝም። በቃ አስመልሳለሁ ብዬ ተበላው። በቃ አስመልሳለሁ ብዬ ተጫወትኩ ተበላው። በቃ ከመቼ ወዲህ ነው አንተ ቁማር ቤት አንተ ምንህን ነው የሚያምነህ? ከሰው ጋር ቁማር ተጫውተ ወይ? የእውነቴን ነው ንገረኝ። እኔ እየቀለድኩ አይደለም። ቁማር ትጫወታለህ? ማታውቀው ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በጣም በሌላ ቪዲዮ መጥቻለሁ። እንደ ሌላ ጊዜ ደስተኛ ሆኜ ላስቃችሁ ወይም ደግሞ ላዝናናችሁ አይደለም የመጣሁት። እውነት ለመናገር በጣም የሆነ ችግር ውስጥ ነኝ ያለሁትና እሱን ነገር ልነግራችሁ ነው የፈለኩት። የሆነ በቃ ከኤሚ የደበቅኩት ነገር ስላለ ዛሬ ያለውን ነገር ነግሬያት ያረገችኝን ታርገኝ። እናንተም እንግዲህ በኮሜንት እንድታበረታቱኝ ወይም ደግሞ እሷ እንድትረዳኝ እንድታግዙኝ ስለፈለኩ ነው። በጣም እውነት ለመናገር በጣም ከባድ ነገር ነው ያደረኩት። ነገር በጣም ልክ ያልሆነ ነገር ነው ያደረኩት። አንዳንድ ጊዜ ሳታስቡት የማይሆን ነገር ውስጥ ትገባላችሁ። ከዛም በኋላ ብዙ ዋጋ ሊያስከፍላችሁ ይችላልና ብዙ ሰዎች እንግዲህ እንደዚህ ያለ ነገር ገጥሟቸዋል። ያው ብዙ ጊዜ በራሳችን ሲደርስ አይደል በደንብ እንትን የምንለው። እኔም እንግዲህ እንደዛ ያለ ነገር ሆኛለሁ። ምንድነው የሆንኩት መሰላችሁ? በጣም የሚያሳዝን ነገር ነው። በዚህን ሰዓት ላይ ግን ነገሮቹን ለማስተካከል በጣም ብዙ መንገዶችን ሄጃለሁ፣ ግን አልቻልኩም። እንዴት እንደማስተካከል ግራ ገባኝ። ምንድነው መሰላችሁ? አሁን የኖርንበት ያለነው ቤት ማለት ነው የ3 ወር የቤት ኪራይ አልከፈልኩም። የሚገርማችሁ ነገር ለምንድነው ያልከፈልኩት መሰላችሁ? የማይሆን ነገር ውስጥ ገብቼ ብሩን አጠፋሁት ማለት ነውና አንዳንድ ጊዜ እውነት ለመናገር በቃ የብዙ ሰው ቤት የሚፈርሰው ለካ እንዲህ በቀላል ነገር ነው። ብዙ ሰዎች ትዳራቸውን የሚያጡት፣ ብዙ ነገራቸውን ቤተሰባቸው የሚበተነው እንደ ቀላል የሚገባበት ነገር ነውና እኔም እንግዲህ እንደዛ ያለ ነገር ውስጥ ገብቻለሁና ኤሚ ይሄን ሐሳብ ልትቀበለኝም እንደማትችል ነው ማስበው። እውነት ለመናገር ዋና የመጣሁት እናንተ እንድታግዙኝ ነው፣ እንድትረዱኝ ነው። እንደ ቀልድ የገባሁበት ነገር ስለሆነ ማለት ነውና እሷ እየከፈልኩ እንደሆነ ነው የምታውቀው። አሁን ግን የቤቱ ባለቤት ቤቱን እንድለቅለት ጠይቆኛል። በቃ በ2 ቀን ውስጥ ማለት ነው ቤቱን ለቀን እንድንወጣ ጠይቆኛል፣ አስገድዶኛል ማለት ነውና መብቱ ነው እንደዛ ማድረግ ማለት ነውና ምክንያቱም የአንድ ወር እንኳን የቤት ኪራይ ከ15 ቀን በላይ ከቆየበት አሁን በወጣው ሕግ መሰረት ነው ወዲያው ማስወጣት ይችላል። እንደዛ ይላል ሕጉና በዛ መሰረት እንግዲህ እንዴት እንደምናረግ አላቅም፣ ግን በጣም ጨንቆኛል። የእውነቴን ነው የምነግራችሁና አሁንም መሰራላችሁ ተደብቄ ነው። ሌላ ጊዜ የና ሃይሚ የና ብሩኬ ማነው የና አብርሃም ቪዲዮ መሰራበት ቦታ ላይ ተደብቄ ነው እንግዲህ ይሄን ቪዲዮ እየሰራሁላችሁ ያለሁት። ግን መናገር አለብኝ ግዴታ ብዬ ስለወሰንኩ 2 ቀን የተሰጠኝ በ2 ቀን ውስጥ ቤት መልቀቅ አለብን። ቤት ለቀን እንግዲህ ቤት ለመከራየትም ችግር ነው።
ለመከራየትም ገንዘብ ስለሚያስፈልግ ማለት ነው። ብሩን ስላጠፋሁት ማለት ነውና ያጠፋሁት ደግሞ በጣም የማይጠበቅ ቦታ ነው ያጠፋሁት። እንደ ቀልድ ነው ከጓደኞቼ ጋር ሆይ ሆይ ሲሉኝ፣ ጓደኛ እንግዲህ አንዳንዴ ያጠፋቸዋል አንዳንዴ ያለማቸዋል አይደል? የሆነ እንደ ቀልድ ስንጫወት ለምን የሆነ ቁማር ለምን አንጫወትም ምናምን ብሎ በጣም ይሄን ያህል ብር ትበላለህ፣ ይሄን ያህል ብር ብትበላ እኮ ምናምን ይሄን ያህል በቃ ብዙ ነገር ማድረግ ትችላለህ ምናምን ሲሉኝ እንደ ቀልድ ሳላስበው እዛ ነገር ውስጥ ገባሁኝ። እንግዲህ የ3 ወር የቤት ኪራይ ተበልቻለሁ ማለት ነው። እና ቤቱን ልንለቅ ነው። በጣም ከምንም በላይ የሚያሳዝነኝ ልጆቼ ናቸው የሚያሳዝኑኝ። በዚህን ሰዓት ላይ አስቡት፣ በዚህን ሰዓት ላይ ልጆቼን ይዤ ጎዳና ልንወጣ ነው ማለት ነው። ሌላ ምን አማራጭ አለን? እና በጣም የሚያሳዝን ነገር ነው። እውነት ለመናገር በጣም ጥፋቴ እንደሆነ አውቃለሁ። በጣም አጥፍቻለሁ። በጣም እውነት ለመናገር አላቅም እንዴት እንደማደርግ ማለት ነውና ኤሚ ትቀበለኛለች አትቀበለኝም አላቅም። እንግዲህ ብዙ ሰዎች እንደዚህ እያደረጉ ነው ቤታቸው የሚፈርሰው። የኔም ህይወት እንግዲህ ወደዛ ነው እያመራ ያለው ብላችሁ ደስ አይለኝም። ፕራንክ ነው። ትላንትና የሰራችን ቪዲዮ አይታችኋል አይደል? ትላንትና ኤልዱ ምን እንዳደረገቻት እኔ ምን እንዳደረገችው ነው ከውጭ ስንመጣ ተጫወተችብን እና ለዛ መልስ ዛሬ ማለት ነው የመጨረሻ ላስጨንቃት ፈለግኩኝና እናንተንም ፕራንክ አድርጌያለሁ። አልከፈልኩም ነገ ከነገ ወዲያ ውጡ ተብለናል ብዬ ኤሚን ፕራንክ አደርጋታለሁ፣ አስለቅሳታለሁ ማለት ነውና አግዙኝ እናንተ። እንግዲህ አስቡት ይሄንን ሐሳብ እንዴት አሰብክ ካላችሁኝ በጣም የሚገርማችሁ ነገር ለምሳሌ አረብ ሀገር የሄዱ እህቶቻችን፣ አረብ ሀገር ያላችሁ እህቶቻችን ማለት ነው ህይወት ለመቀየር ደፋ ቀና ብላችሁ እዚህ ወይ ትዳር ኖሯችሁ ወይ ፍቅረኛ ይዛችሁ ምናምን ብር ልካችሁ አንዳንዶቹ እነሱ የሚልኩትን ብር እየተቀበሉ ቁማር እየተጫወቱ እነሱ ሲመጡ ባዶ እጃቸውን ሆነው በቃ ራሳቸውን ሁሉ እስከሚስቱ ድረስ የማይሆን ነገር ውስጥ የሚገቡ እህቶቻችን አሉ። እዚህም ሆነው ያላቸውን ንብረት በሙሉ ጨርሰው የቤት ካርታ የመኪና ካርታ ሁሉ አስይዘው ከተማ ላይማ ሚስቶቻቸውን ሁሉ የሚያስይዙ በቁማር የሚያስይዙ ሰዎች አሉ። አስቡት በጣም ምን ያህል ከባድ እንደሆነ ማለት ነውና ምን ያህል ትዳርን ሊበጠብጥ ምን ያህል ትዳርን ሊያፈርስ እንደሚችል አስቡት። እና በቃ ይሄ ነገር ብዙዎች ይማሩበታል ብዬ ስላሰብኩና ሚስቶችም ከባሎቻችሁ ጋር ግልጽነት መኖር መቻል አለበት። ባላችሁ ለእናንተ ግልጽ መሆን መቻል አለበት፣ ግዴታ ነው በቃ። ምክንያቱም ትዳር የጋራ እንጂ የአንድ ሰው አይደለም። በቃ እሱ ብቻ ትዳሩን እንትን የሚል አንቺ ብቻ እንትን በቃ ግልጽ መሆን መቻል አለበት። እያንዳንዱ ገንዘብ የት እንደገባ ምናምን ማወቅ አለባችሁ። እንደዚህ ያለ ነገር ውስጥ ገብተው እንግዲህ ትዳራቸው ልጆቻቸው የሚበተኑ ትዳር የሚበተን በቃ መላ ቤተሰብ ሌላ ችግር ውስጥ የሚገባበት ጎዳና ላይ የሚወድቁ ሰዎች ስላሉ ያስተምራል ብዬ ስላሰብኩ ነው ዛሬ ኤሚም ማለት ነው ኤልዱ መጀመሪያ ኤልዱን ጠርቼ እንዴት እንደምነግራት አግዥኝ እላታለሁ እና አስጨንቃቸዋለሁ። ሁለቱንም አስጨንቃቸው ባይዘው ኤልዱ ማጣቅም አስጨንቃቸዋለሁ። የምሬ ነው የምለው በቃ። እና ኪችን ናቸው እነሱ ማለት ነው። እኔ እዚህ ሆኜ ስሰራ እነሱ ኪችን ናቸው። ዛሬ እንዴት እንደማስጨንቃቸው እናንተ ብቻ ከኔ ጋር ሁኑ። በኮሜንት እንግዲህ እናንተ ናችሁ ብድሩን ያልመለሰ ወንድ አይወለድ ያላችሁት እናንተ አይደላችሁ። እንግዲህ ዛሬ ብድሩ ሊመለስ ነው ማለት ነው። ትላንትና በጣም የተናደርኩት የምር በጣም ማለት ነው። አይደረግም እንደዛ። ግን ደግሞ አለ እንደዚህ አንዳንድ ቤት አለ አሁንም አለ አይደለ አለ አንዳንድ ቦታ በጣም አለ እና ደስ አይልም ግን እውነት ለመናገር ማለት ነውና ሰው ነው በቃ ያገኘነውን አብረን መብላት ነው ተካፍለን መብላት ነው እንጂ ደስታ የሚሰጠው ይሄ በአይምሮ ውስጥ የሚቀመጥ ቁስል ነው በነገራችን ላይ። እና እንደዚህ ማድረጉ ቂም ነው የሚያስይዘው። ቂም የያዛችሁበት የለም እስካሁን እናንተ በእርግጠኝነት ብዙ ሰዎች ትኖራላችሁ እንደዚህ አድርገዋችሁ። የተለየ ነገር እኮ አይደለም። ምናልባት እንጀራ እየበሉ እነሱ እናንተ ቂጣ ሰጥተው ምናምን ወይ እንጀራ ሰጥተው ለራሳቸው እየበሉ እናንተ ቆሎ ሰጥተው እና እንደዚህ ያለ ነገር ይኖራል አይደለ? በደንብ ነው ያለው በቃ እኔ ራሱ ስለማቅ ማን ነውና ልክ አለመሆኑን ነው በነገራችን ላይ ኤሚም ለማስተማር የሞከረችው። ግን ደግሞ እኛን ለጊዜው አስጨንቃናለች በጣም። እኔ በጣም እውነት ስሜታዊ ሆኜ ነበረ። ግን ደግሞ ለበጎ ነው።
ይመለስልሻል ነው በቃ ተመልሼ እልሻለሁ እና አታቂኝም ልላት ፈልጌ ነው። ቤተሰቦቻችን እንሂድ ሳሎን እንሆንና እንጠራቸዋለን ማለት ነው። ከዛስ የሚፈጠረውን አብረን እናያለን ማለት ነውና ከኔ ጋር ሁኑ፣ የትም እንዳትሄዱ ተከተሉ። ቤተሰቦቻችን አሁን እንግዲህ ኤሉን ልጥራት መሰለኝ አሁን ከዛም በኋላ ማስጨነቅ ነው ማለት ነው። ኤሉ 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 ነይ እስቲ አይ ምንም ትንሽ ጨንቆኛል በእናትሽ። ምነው ችግር አለ? ክረምቱ ነው ችግር አለ በእናትሽ ችግር አለ። በጣም ጨንቆኛል እውነት። እንዴት ብዬ እንደምናገርሽ አላውቅም፣ ግን በቃ ዛሬ እውነት ግዴታ መናገር ስላለብኝ በቃ ልነግርሽ። ምን ተፈጠረ? እንዴት ብዬ እንደምናገር ግራ ገባኝ እውነት። ምንድን ነው? በጣም ከባድ ነገር ነው እውነት። ትልቅ ስህተት ሰርቻለሁ፣ ትልቅ ስህተት ማለት ነው እውነት። በቃ መሰራት የሌለበት ነገር ነው የሰራሁት። ምንድን ነው እሱ ንገረኝ። ምንድን ነው የተጨነቅ ማለት ምንድን ነው? የስማች ከባድ ነገር ምን ትሰራለህ? ምን አጋጥሞህ ነው? ውጪ ነው ማለት ምን እንደሆነ ታውቂያለሽ? እውነት በቃ ማንም ሰው ማድረግ ያለበት ነገር አይደለም። በቃ እውነት ማንም ሰው ከምንም በላይ ቤቱን ነው ማሰብ ያለበት እና አዎ ስተሰርቻለሁ። በቃ ምንድን ነው ያደረግው? ወይኔ እናቴ ዛሬ ቤቱን ልቀቁ ተብለናል። ይሄን ምን አደረጉት እንዴ? በሁለት ቀን ውስጥ በቃ ለቃችሁ ውጡ ተብለናል። ማለት አሁን ለታ ተስማምተን ኑሩበት ምናምን ተባብለናል። አዎ በቃ ልክ ነው፣ ግን ቤት ኪራይ አልከፈልኩም የ3 ወር። አዎ አትቀልድ። የምሬን ነው አልከፈልኩም። ምን ማለት ነው? አንተ በየወሩ አይደል እንዴ? ወሩ ሳይደርስ ስንት ቀን አስቀድም የምትከፍለው? ምን ማለት ነው? አዎ ግን ያለፈውን 3 ወር አልከፈልኩም። በቃ ምን አድርገው ነው ያልከፈልከው? በቃ ከጓደኞቼ ጋር ነበርኩኝ እና ሰሞኑን ምንድን ነው ከጓደኞች እና በቃ ማይሆን ነገር ውስጥ ገብቻለሁ። እና ማለት ማይሆን ነገር ደግሞ ምንድን ነው? የሚታቀልችኝ ነው አታውቅም። በእናትሽ አሁን በቃ ቶሎ እቃውን ፓክ ማድረግ አለብን። በቃ እቃውን ፓክ ማድረግ አለብን። አሁን እንድታግዢኝ ነው እውነት። በቃ እኔ አሁን በቃ የብሩን ቁማር ተጫዋች ተብቻለሁ። ጭራሽ ቁማር የት ነው ያለችው? እሺ ኤሚ አሁን እኔ ምን እንዳደረግ ነው የጠራኝ? ማለት በቃ እንድትረድኝ እንድታግዢኝ በቃ እንድትረጋጋ በቃ ማለት እንዴት እንደምናደርግ አላውቅም። በቃ እኔ ችግር የለውም። እኔ ጎዳና ልጆቹን ይዛ ወደ ቤተሰብ ጋር ትሄድ በቃ ጭራሽ። አዎ ምንም አማራጭ የለም። ምክንያቱም አሁን ቶሎ እቃውን ይዘን ካልወጣን ሰውየው እቃውን ያስይዝብናል በቃ ጭራሽ ማለት ነው። ምክንያቱም ስላልተከፈለ በ2 ቀን ውስጥ ለቀው ተብሏል። ከመቼ ነው አንተ ቁማር የጀመርከው? አሁን በእናትሽ ጥሪያትና በእናትሽ እንትን እኔ አሁን ጨንቆኛል ነው። ምንድነው እሺ? ምንድነው የምትለው? በእናትሽ እንደዚህ እንትን እንዳትዪ በቃ አግዢኝ በቃ አይደለም ይሄ እኮ አካን ጥሪያትና እኔ በእናትሽ ኤሚ ወይስ ነሽ ነው? በእናትሽ ምን ላድርግ? እንደዚህ ነገር እባክሽ ጉድ ሆነሻል ነው ተረፊ። አንቺ ደግሞ እንድታግዢኝ አይደለም። ይሄ እኮ በጣም ከባድ ነገር ነው። አንተ ቀላል አድርገው ነው እንዴት ነው? ምንድነው እሱ? ምንድነው ማግዘህ? ይሄንን ደስ ጥጃለሁ። ምን ሆነች? ወደዚህ ጠጋ በይ። አንቺ ምን አይነት ስራ እየሰራ እንደሆነ አሁን በቃ እሺ፣ ደስቱን መጣ ምንድነው? ምን ሆናችሁ? በቃ ንገሪያት። ምንድነው ይሄ? ምን ተብሎ ነው ራሱ የሚወራው? ወይኔ ጉዴ! ምንድነው? ንገሪያት በቃ እኔ ጨንቆኛል ማለት ምን ሆናችሁ? አንተ ማይገምት ሰው ማለት ምን ሆናችሁ ነው? አታስጨንቁኛ። እኔን እንዴ ስራ ማስጠላችሁ መጣ። ምንድነው አንቺ ተናገር። ንገሪያት። እኔ እኮ መናገር ስለከበደኝ እኮ ነው። በቃ ምንም የለም አሁን እጅ ላይ ምንም ነገር የለኝም። በቃ ምንም ቢኖረኝማ እንዴት እንትን እላለሁኝ። በቃ አሁን እኮ በቃ 2 ቀን ብቻ ስለተሰጠነ ግዴታ በቃ እሺ ቢያንስ ለምን ቀድመህ እንኳን ያልነገርክን እንዴ? እኔማ ዛሬ ነገ በቃ እንትኑን እኮ አስመልሳለሁ ብዬ እኮ ነው። አስመልሼ ተናገሪ። ምንድነው አስመልሼ እከፍላለሁ ብዬ ነበረ። ምንድነው ኤልዱ ንገሪኝ። ወይ ማነው? አሁን ቆይ እስኪ ምንድነው? አንተ ነህ እውነት? ጠራችሁኝ አይደል እንዴ? ስራ ጥዬ መጣሁ። ምን ንገሩኛ?
ቁማርተኛ ሆኖልሻል። አሁን ይሄ አያሳፍርም? ከሱ ማይጠበቅ ማለት እየቀለድሽ ነው? መቀለዳችሁ ነው ወይ እናንተ? ደግሞ እኔ እየቀለድኩ አይደለም። እኔ ጠርቶኝ ነው እየነገረኝ ያለው። ጠርቶኝ ሲነግረኝ ነው ምን አንቺ ነው የጠራው? ኧረ በእናትሽ እኔ ማላቅ መሰለሽ እንዴ? እንኳን ቁማር ልጆች የሚጮት ሰው ራሱ አይደለም እኮ። እኔም እኮ ማውቀው እሱ ነው እንደማይጫወት አውቃለሁ። ልታካልልና የሶስት ወር በኪራ አልከፈልኩም ነው እያልሽ ያለው። ሲቀልድብሽ ነው። ጠይቅ ነው። እየቀለደም ከሆነ ግን የእውነት እኔ ባሌን አውቀዋለሁ። ሪስፖንሲብል የሆነ ሰው ነው። እኔ እንደዚህ አይነት ስጋት ራሱ የሚገባኝ ሰው አይደለም። እኔም እኮ አውቀዋለሁ። አታረግም እያልኩ ግን በሁለት ቀን ውስጥ ቤቱን ለቀህ መውጣት አለብን። እንደዚህ ያለ እንደዚህ የሆንኩ የመቀለድም እንዴት ነው የምቀልደው? ምንድነው ማለት የምራችሁ የቁም ነገራችሁ ነው? አዎ በቃ ነገረኛ ነው የነገርኩሽ። በሁለት ቀን ውስጥ ቤቱ መልቀቅ አለብን። የትኛው ቤት ነው የምንለቀው? ይሄንን ነው ሌላ ለምንድን ነው የምንለቀው? ተስማማናል። ብር ጨምሯልን፣ ጨመርንለት። ምን ፈልጎ ነው? አሁን የሶስት ወር አልተከፈለም። በቃ አልከፈልኩም። የሶስት ወር አልተከፈለም ማለት የቤት ኪራይ እየከፈልክ አይደለም? ዛሬ ነገ እያልኩኝ ከፈልኩ አይደለም። በቃ እንዴት ነገሮቹን አስተካክላለሁ። እየቀለድክብኝ ነው። ልታስደነግጠኝ ፈልገህ? እየቀለድኩ አይደለም። በቃ ማለት አሁን ማለት ነው እቃውን ፓክ ማድረግ አለብን። አሁን ቆይ መጀመሪያ እንነጋገር። እናንተ እንዴ ቀልድ መስሎኝ እኮ ስንሰማችሁ እናንተ አበዛችሁት። ምን ማውቀው ነገር አሁን ነው የነገረኝ። እኔ ከተረዳችሁኝ ተረዱኝ። እኔ በቃ ካልሆነ እኔ ትይወጣለሁ። ምንድነው የምንረዳ? ምን አይነት አማርኛ ነው? አይደለም እየነገርኳችሁ ነው። በቃ አሁን እና ይሄ ቤት 3 ወር ሙሉ አልተከፈለም። እቃውን ፓክ አድርገን ካላወጣን በሁለት ቀን ውስጥ ከእንትን ካላለ ፖሊስ ይዤ እመጣለሁ ብሏል። እቃውን በሙሉ ያስይዝብናል። እቃውን ተሸከሙ። ቆይ ነገር ቢያንስ 2 ቀን ሲቀረው ነው የምትነግረን። እንኳን መፍትሄ እንዳለ ዛሬ ነገር ከፍላለሁ። ቆይ ምን ተፈጥሮ ነው ንገረኝ እስቲ። እኔ እኮ አልገባኝም። እኔ እኮ እዚህ ጋር ዳር ላይ ያወጣችሁኝ ምንድነው? ጓደኞቼ ጋር በቃ ተሳሳትኩኝ። በቃ ተሰራኝ። በቃ ምንድነው ስህተቱ? በአጋጣሚ አብረን ነበርና ከዛ የሆነ ዝም ብለን እንደ ቁማር ምናምን ጨዋታ ተባባል። ቁማር እኮ ነው እኮ ደግሞ እኮ በጣም ያበሳጨው። ታዲያ አንተ ቁማር ተጫውተህ ከሰው ጋር ቁማር ተጫውተህ? ቆይ የእውነቴን ነው ንገረኝ። እኔ እየቀለድኩ አይደለም። ቁማር ትጫወታለህ? ማታውቀው አትረዳኝም እኮ። እንዴት ነው የምንረዳ? እዚህ ጋር ህፃናት ልጆች እያሉ 3 ልጆች ይዘንኛ ጎዳና ልትወጡ ነው እያልከን እንዴት ነው የምንረዳ? በቃ አሁን ልጆቹን ይዘሽ አንተ በሰው የምትጠላውን ነገር ወደ ቤት ሂጂ እያለሽ በቃ ተሳሳትኩኝ። በቃ ተረስኩኝ። በቃ ማለት ይሄ እኮ አንድ ዝም ብሎ ማያስብ ሰው እንዴ ምንድነው? አንተ በጣም ብትጨነቅ ሰው አልነበር? ከመቼ ወዲህ እንደዚህ አይነት ነገር ረበናት። አሁን እሺ ምንድነው? ወደ ቤት ሂጂ ማምቃሊ። በቃ የት ነው የምሄደው? ቤተሰብ ጋር ልጆቹን ይዘሽ ሂጂ። በቃ ልጆቹን ይዘህ ጎዳና እንውጣ። በቃ አሁን ምን ዳንተ ጤነኛ አይደለም። ብር የሚባል ነገር እንዳይለን ታውቂያለሽ። በቃ ምንም ያስቀመጥነውስ ብር የት ሄዱ ነው? ጨርሻለሁ ነው ምንም ነገር የለኝም። በቃ አስመልሳለሁ ብዬ ተበላው። በቃ አስመልሳለሁ ብዬ ተጫወትኩ ተበላው። በቃ ከመቼ ወዲህ ነው አንተ ቁማር ቤት? አንተ ምንህን ነው የሚያምነህ? ተሳሳትኩ። በእናትሽ ማር በእናትሽ በቃ በጣም ይቅርታ። በቃ እውነት በጣም ይቅርታ። እንዴት ይሁን ይቅርታ ብትል ለልጆቹ ቀለብ ይሆናል፣ የቤት ኪራይ ይሆናል። ምንድነው? እንዴት ነው ቀድሞ ይሄን ማሰብ ሲጀመር? አንተ በቃ ይቅርታ አድርጊልኝ። በቃ ተሳስቻለሁ። በቃ እውነት በቃ ሁላችሁም ይቅርታ አድርጉልኝ። እኔ ነኝ እውነት በቃ እውነት ይቅርታ ብናደርግልህ ባይዘይ ማለት ነው። ይሄንን የልጆቹን ውጪ መውጣት ምናምን እኮ እንትን አያስመልስ። አንተ ማሰብ ነበረብህ መጀመሪያ። በቃ ማለት እኔ ደግሞ እንደ ቀልድ ነው የጀመርኩት። በቃ እንደ ቀልድ ጀመርኩኝ። በቃ አስመልሳለሁ ስል ስበላ አስመልሳለሁ ብዬ ነው ዜሮ። እኔ እኮ ምንም አይደለም። እኔ እኮ የኛ እኮ ምንም አይደለም። በቃ ይቅርታ አድርጊልኝ። ይቅርታ አድርጊልኝ። በቃ እውነት እኔ ልጆቼ ሰው ፊት ላይ ብኝ ነው። በቃ ይቅርታ አድርጊልኝ። ይቅርታ አድርጊልኝ። በቃ ይቅርታ አድርጊልኝ። በቃ እሺ መፍትሄ ይቅርታ አድርጊልኝ። ይቅርታ አድርጊልኝ። ሶስት ልጅ የት ነው የምገባው? በቃ ይቅርታ አድርጊልኝ። በቃ ታጥቷል። በቃ ይቅርታ አድርጊለትና መፍትሄ እንፈልጋው። ወደ መፍትሄ 2 ቀን ይቀርናል አይደል? ወደ መፍትሄ ነው። ቤተሰብ ጋር ስትሄድ ቤተሰብ ጋር ሂጂ ስሻው በምንድን ነው ፍላጎታቸው ማሟሉ? በቃ እንደምንም ብዬ ነገሮችን እንትን እላለሁ፣ ለማስተካከል ሞክራለሁ። ለትንሽ ቀን በቃ ለትንሽ ቀን በሰው መጣላው ነገር በሰው ቤት መጣላው ነገር ቤት ኢየሱስ በማስሽ በቃ ወደ መፍትሄ እውነት ተረጋጊና መፍትሄ ምንድነው? አንዴ አጥፍታል። በቃ አንተ ማይደረግ ነገር አድርጋ አጥፍታል። እሺ ምን ላድርግ? እሺ ምን ላድርግ? በቃ አጠፋው አይደል? በቃ እሺ ምን ላድርግ? ሰው እንዴት አያስብም እንዴ? አንተ ስንት ኃላፊነት ያለብህ ሰው አይደለ እንዴ? አንተ ከማንም ድርዬ ጋር ሄደህ ትጮታለህ። በቃ ተሳስቻለሁ። እሺ አሁን አንቺ ሙዴ ተረጋጊ። አንተ ምንም እኮ መፍትሄ የለውም። በቃ ጎዳና መውጣት ነው በቃ መፍትሄው። ልጆችሽን ማዝራብ ነው መፍትሄው። በቃ ምን አማራጭ አለ እንግዲህ? ለጊዜው ቤተሰብ ጋር ቢሆን እንይላለን እንዴ? ምንም ማድረግ አይቻልም። በቃ ሰርቫይቭ እስክናደርግ አሁን ብር የሚያበድረን ሰው እንፈልግ።
አንተ እያለቀሰች ትስቃለህ እንዴ? ደግሞ ስራውን ነው ምን ያስቃል? በእናትህ በቃ ዘልልኝ ወደዛ እየቀለድኩ እንዳትል በእናትህ አንተ እያስለቀስካት እየቀለድኩ ነው እንዳትል። ስሚ ትናንትና ፕራንክ አድርገሽኛል ነበር እና ፕራንክ ነው የምታስለቅሳት አንተ። በእናታችሁ በቃ ሂዱ ወደዛ ነው አስቀምጣችሁኛል። ዞር በይ አንቺ እራሱ በቃ እሺ በቃ ይቅርታ። እናንተ መጫወቻ ነው ራስ ያል ትላንትና ይሰራሽልን ትላንትና አየሽ የትላንትና ምን ያህል እንደሚከብድ ትላንትና ይሄን ያህል ነበር የሚከብደው። እሺ እኔ ልብላ ደረቅ ዳቦ ነው ልብላ እንዴ? እንደዚህ አታስለቅ። በልጆቿ እየመጣን ታልቅስ እንዴ? ትላንትና እኔ ስለሆንኩ ነው ያላለቀስኩት። እሺ ወይኔ አንተ ግን ነፍሳይ ማረም ቤተሰቦቻችን አንድ ቀን በጋጤ ሲደፋላችሁ ተሳክቶልኛል። ጥሩ አይደለም። አንተ ምን ቁማር ደግሞ የማያውቀው ቁማር ምንድን ነው? እሺ ትርጉም ራሱ ቁማር ምን ዋጋ ሊያስከፍል እንደሚችል ቤተሰቦቼ